ለምንድነው ከኛ ራስ ማትወርዱት? ምንድነው ከኛ የምትፈልጉት? እሺ እኛ ሶስቱ ሽማግሌዎች እኛ ደብቀን ያስቀመጥናቸውን ከየት ነው ያወጣችሁት? ኦርቶዶክሳዊ ገብቶላል እንዳልከ የሚባል ጠይቀው ጥያቄ አለኝ ይላል። ግን እንዴት ነህ? ሰላም ጥያቄ ለምንድነው ከኛ ራስ ማትወርዱት? ምንድነው ከኛ የምትፈልጉት? እሺ እኛ ሶስቱ ሽማግሌዎች እኛ ደብቀን ያስቀመጥናቸውን ከየት ነው ያወጣችሁት? እሱ ቤካ ይጠቅ። እኔ ግን ቤካ ጋር ያለ ስዕል እዚህ ላሊበላ የለም እኮ ከየት ነው የሚያመጣው? እኔ አሁን ወደዚህ በነሳይድ ወደዚህ ወደ ግራ ያለው ትንሽ የማሽሟጠጥ ነገር አለ ፊቱ ላይ። እግዚአብሔር ይገስጻችሁ። ይሄ እግዚአብሔር እኮ አንተ ራሱ ለምንድነው ከቤተ ክርስቲያን ራስ ላይ የማትወርደው? በነገራችን ላይ ሲበዛም በዛ ነው፣ በጣም ያቅለሸልሻል። ተመልከቱ፣ ይህ ሰው ጴንጤ ነው አይደል? እንዳልካቸው ዘነበ ጴንጤ ነህ፣ ፕሮቴስታንት ነህ አይደል? ለምንድነው ኦርቶዶክስ ነኝ ብለህ መገበውስ? ሲቀጥል ከገባ በኋላ ጴንጤ መሆኑን ያውቃሉ። አብረው ነው የሚያሾፉት፣ አብረው ነው የሚሳደቡት፣ አብረው ነው የሚያንጓጥጡት። ውሏቸው ራሱ እንደዚህ ነው በጠቅላላ እዚህ ገዝት ላይ ያሉት። ግን ደግሞ ምንድነው እያደረጉ የነበረው? አንድ ኦርቶዶክስ መጥቷል፣ ጥያቄ ያለው እስኪ ጥያቄው ስማ ምናምን ብለው አብረው ሞካረጉ፣ አንጓጠጡ። ይሄ ነው ክርስትና ለእናንተ? ይሄ ነው ወንጌል? እንዲህ ነው ወንጌል እያላችሁ እንዲህ ነው ክርስቶስን እየሰበካችሁ ያላችሁት? ሲጀምር ክርስቲያን ማርላችሁ። ሲቀጥል ለስሙ ትልልቅ ሰዎች ናችሁ። እርግጥ ነው ትልቅ እድሜያችሁ እንጂ አእምሯችሁ አይደለም። የአእምሮ መቀንጨር ችግር ያለበት ሰው ነው እንደዚህ አይነት ወርዶ በዚህ ደረጃ የጌታን ቤተክርስቲያን እንደዚህ የሚናገረው የሚያንጓጥጠው። ለነገሩ ከዝንብ ማር አንጠብቅም። ለማንኛውም ይሄ ምናልባት አሁን ያላችሁበት ሰዓት እናንተም ማትጠየቁበት ለእናንተ ሲሆን ፍርድም ሕግም የማይሰራበት ጊዜ ሊሆን ይችላል። ጊዜ ግን ይመጣል። በሰማርያ ሊያልፍ ግድ የሆነበት ትልቁን ግድግዳ ሊያፈርስ ነው። የሚገርማችሁ ግን አላስተዋልነውም እንጂ እኛም በማንበብ ወይም በዘመኑ የነበሩ ሰዎች የመጀመሪያው ግድግዳ የፈረሰው በጌታ ልደት ነው። ለምን ካልን በማቴዎስ ወንጌል ምዕራፍ 1 ቁጥር 5 ላይ ምን ይላል መጽሐፍ? ጌታችን ከሕዝብና ከአሕዛብ ነው የተወለደው። መጽሐፉ እንደሚነግረን በጌታችን የዘር ሐረግ ውስጥ ራኬልና ሩትን እናገኛለን። በፍጹም የማይገናኙትን። እነዚህ ሴቶች ከአሕዛብ ወገን ናቸው። ሰልሞንም ከራኬ ቦዔዝን ወለደ። ቦዔዝም ከሩት ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይም ንጉሥ ዳዊትን ወለደ ይላል። ራኬም ከነናዊት ናት፣ ሩት ደግሞ ሞዓባዊት ናት። ከሕዝብና ከአሕዛብ ተወለደ። የመጀመሪያው ጌታ በልደቱ ነው የዘረኝነትን ግንብ ያፈረሰው። ጌታችን ስጋዊ ልደቱ ከአይሁድ ነው። ከምንድን ነው? ከአይሁድ ነው። ከምንድን ያልኩት? ከአይሁድ። አይሁዳውያን ሳምራውያንን ቀርቶ መሬታቸውን ይጸየፋሉ። ከአቅም በላይ ሆነባቸው። ቅድም እንዳልኳቸው የሰማርያን መሬት ከረገጡ ጫማቸውን እግራቸውን በዮርዳኖስ ታጥበው ነው የሚያልፉት። መጀመሪያ በልደቱ አፍርሶታል። አላስተዋሉ። ኢዮብ የትዕግስት አባት መጽሐፈ ኢዮብ ምዕራፍ 31 ቁጥር 29 ላይ በሚጠላኝ መጥፋት ደስ ብሎኝ ክፉ ነገርን ባገኘው ጊዜ ሐሴት አድርጌ እንደሆነ ይቅር በለኛል። የምንጠላው የሚጠላን መኖር የለበት። ታውቃላችሁ ብዙዎች ጣድም ተምረናል። 38 ዓመት የተኛው መጻጉዕ ያዳነውን አስቡ። ያልዳነ ያዳነውን መርዳት አይችልም። ያልዳነ ያዳነውን ማወቅ አይችልም። ያልዳነ ያዳነውን ማመስገን አይችልም። አልዳንም ይሄ ሰው አላውቀውም ማለት ፈቀቅ ብሎ ጌታ ከብዙዎች ፈቀቅ ይላል። ህብረታችን ጥሩ ካልሆነ በነገር ከተሰበሰብን ወንጌሉም ይላል በዮሐንስ 5 ላይ ፈቀቅ ይልና ራቅ ብሎ ይቆማል። ማን ያዳነ ሲሉት ቢፈልግ አጣው። ለምን? ፈቀቅ ብሏል። ከዛ ቦታ ከሳሾች ናቸው የተሰበሰቡት። ፈቀቅ ብሎ ይቆማል። ያዳነውን እንግዲህ አስቡ። ያልዳነ ያዳነውን ማመስገን አይችልም፣ ማወቅ አይችልም እንጂ ቢሆንማ ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው ብሎ በዚህ ማንበብ መሰከረ። የሞተልኝን አውቀዋለሁ ባለ አላኝ እንጂ አላወኩም ያዳነኝን አለ። መጥቶ ድጋሚ አትበድል ብሎ ነግሮት ሄዶ ለአይሁድ ወዲያው ከሰሰው። ጠላቶች እንደበዙ የግፍም ጥል ጠልተውኛል። መዝሙር 24:19 የሰው ጠላት የለንም።
እግዚአብሔርን መፍራት ክፋትን ይጠላል። ምሳሌ 8:13 በልባችን ክፋት ካለ እግዚአብሔር ከኛ ጋር አይደለም። መርምሩ ራሳችሁ። በሃይማኖት ስትኖሩ ራሳችሁ መርምሩ። እርሱ ግን የዘረኝነትን አስተሳሰብ ሻረ። ከየትኛውም ዘር ክፉና ደግ እንዳለ ለማስተማር ስለ ደጉ ሳምራ ያስተማረ። የሉቃስ ወንጌል ምዕራፍ 10 ቁጥር 33 ላይ ሰማርያን መርገጡ ዘረኝነትን ለማፍረስ ነው። ሁለተኛው በስቅለቱ አሁንም ያፈረሱ ያላስተዋል ነው። እሱ ለዓለም ነው የሞተው። ለማን ነው የሞተው? ለዓለም ነው። አሁን ተከፋፍሏል ትውልዱ። ጌታን የግል አዳኝ አድርገህ ተቀብለሃል? ይከብደኛል ያነጋገር። መድኃኔዓለም የዓለም መድህን የዓለምን ጌታ አሁን አንድ ሰው ወደ ተዋሕዶ በረት ሲመጣ ጌታ እንደገና መጥቶ ለሱ ይሞታል? የዓርብ ዕለቱ የቀራንዮ ውለታ ያ የቀራንዮ ወገኖች ለሱም ጭምር በዛ ውስጥ አለ። ምን ማለት ወደፊት በዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ ነው ያለው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ሁሉ ነው ያለው። ሁሉ እኛ የእርሱን መልክ ይዘን ስንኮበልን ወገኖቼ፣ ኃጢአት ስንሰራ ስንበድል እሱ የእኛን መልክ ይዞ መጣ። ሰው ሆኖ መጣ። ሰው ነው የላቸው በአርአያው በአምሳሉ ፈጠረን። የእሱን መልክ ይዘን ኮበለልን። እሱ የእኛን መልክ ይዞ መጣ ጌታ። አንዴ አጋንንትን ባጋንንት ያወጣል። የዮሴፍ ልጅ ያላሉት የለም። መልኩን የእኛን መልክ ይዞ ስለመጣ ለእኛ ሊሞት ስለመጣ እኛ የእሱን መልክ ይዘን ኮበለልን። በአርአያው ፈጠረን፣ በመልኩ ፈጠረን። መልኩን ይዘን ኮበለልን። እሱ ግን የእኛን መልክ ይዞ መጣ። ፊልጵስዩስ ምዕራፍ 2 ቁጥር 7 የባሪያውን መልክ ይዞ በሰው ምሳሌ ሆኖ ራሱን ዝቅ አደረገ። አንዳንድ አይታችሁ ዓለም እንኳን እየነገረችን እኮ አንዳንድ ድርጅቶች አሁን አንዴ ቡና እንትን አለ። ምን የሚባል ነው? ካልዲስ ነው፣ ታዋቂ ነው አይደል? በቡና ደስ አላችሁ ቡና ሲባል ያከራያሉ። ስሙን አለ፣ ህግ አለ። ይከራዩና ይከፍላሉ። ግን የድርጅቱ ባለቤቶች አከራየም ብለው ገንዘብ አገኘም ብለው አይተው ይቆጣጠራሉ። ጥራቱ ሄደው ስሙ የነሱ ነው። አሁን የነዛ የተከራዩት ቢሆንም ስሙ የነሱ ሄደው ቡናው ልክ እንደነሱ መሆኑ ጥራቱ፣ ደረጃው ሁሉ ምን ያደርጋሉ? ይቆጣጠራሉ። ለምን? የነሱን ስም ይዘዋል። የእግዚአብሔር መልክ ይዘን እኮ እኛ ሲቆጣጠረን እኮ እሱ እኮ ለእኛ ለነጻ ፈቃድ አሳልፎ ቢሰጠን በራሳችን ለራሳችን እንደፈለግን ሆነን የእሱን መልክ ይዘን ወገኖቼ፣ ሮሜ 1:16 በወንጌል አላፍርምና አለ። አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው የእግዚአብሔር ኃይል ለማዳን ነው አለ። ለማዳን ነው አለ። ሶስተኛውና የመጨረሻው በተልእኮ የመጨረሻው በምኑ? በተልእኮ ደቀ መዛሙርት ወደ መላው ዓለም ሲልካቸው እንዲህ አላቸው። አሁንም አፈረሰ ግንቡን። ሲልካቸው እንግዲህ አለ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው አለ። የማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ ሂዱና ነው ያለው። እንግዲህ ሂዱ አሕዛብን ሁሉ መረጠ። ሰው እገሌ ጋር ሂዱ አለ፣ እገሊት ጋር አለ፣ ሁሉም ጋር አለ። የመጨረሻው ቤተክርስቲያን መመስረቱ። ቤተክርስቲያን ከአሕዛብና ከሕዝብ የተውጣጣች አንዲት የክርስቶስ አካል ናት። ምንድናት? አካል ናት። አባ ፍሬምናጦስ፣ አባ ሰላማ የመጀመሪያዊቱን የኢትዮጵያ ቤተክርስቲያን ሲመሰርት ማኅበረ ጽዮን ሰማያዊት በማለት ሰይሟታል። ይሄ የተጠና ስያሜ ነው። ማኅበረ ጽዮን ምድራዊት፣ አዎ የምታቅፈው እስራኤል ዘሥጋን ብቻ ነው። ገላትያ ላይ አለ። እስራኤል ዘነፍስ ደግሞ እኛ ነን። ማኅበረ ጽዮን ሰማያዊት በማለት ሕዝብና አሕዛብን በክርስቶስ አንድ የሆኑባትን አንዲቷን የሰማይ ኤምባሲ
የሰማይ ቪዛ የምትሰጥ ልጅነትን የምታሰጥ ከአብራ ከመንፈስ ቅዱስ ከማይጸኑ ዳርስ የምንወለድባት ጥቅሱን ያዙ ገላትያ 6:16 በዚህም ስርዓት አሁን ባልኳችሁ በሚመላለሱ ሁሉ ላይ በእግዚአብሔር እስራኤልም ላይ ሰላምና ምሕረት በእግዚአብሔር ምን እስራኤል እኛ የእግዚአብሔር እስራኤል ነን እስራኤል ዘነፍስ ነን ሰላማችሁ በክርስቶስ ይብዛልኝ። እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ሰላም ነኝ። እስኪ ይህንን ቪዲዮ ለዚህ ቀጣፊ ኡስታዝ አድርሱልኝ። ከዚህ በፊት ካስነበርኩትኝ በኋላ ዳግም ሊያስገባኝ አልወደደም። እንዲያውም የሆነ ጊዜ ገብቼ ምንድነው እሱ ገስት ላይ የሚገቡ ሰዎችን ለሱ አይታየው ነበርና ሳያውቅ አስገብቶኝ የሆነ ልጅ ጋር እየተቀጣጠፈበት ቆይቶ በዛ እየቀጠፈ በነበረው ዙሪያ ላይ ስጠይቀው አንቺ ያቺ ልጅ ነሽ እንዴ ምናምን ብሎ አወረደኝ ማለት ነው። ከዛ በኋላ ግን ልገባ አልቻልኩም። አሁንም ደግሞ ድጋሜ መቅጠፉን አላቆምም። እኔ የሚገርመኝ እንደሆነ ታውቃላችሁ 1000 ሰው ተቀምጦ ዝም ብሎ ከራሱ እያመጣ የሚናገረውን የሚቀጥፈውን ነገር ማሻአላህ እያሉ የሚሰሙ ወገኖቻችን ናቸው የሚያሳዝኑ ማለት ነው። ከሱ በተጨማሪ እና ምን እያለ ነው እየቀጠፈ የነበረው በነብዩ በቅዱስ ኢሳይያስ ትንቢት ላይ ነው። በተለይ ነብዩ ቅዱስ ኢሳይያስ ከሌሎች ነቢያትም ለየት አድርጎ የአዲስ ኪዳንን ነገር ማለትም የእመቤታችን የቅድስት ድንግል ማርያምን ነገርና የጌታችን የመድኃኒታችን የኢየሱስ ክርስቶስን ነገር የተናገረ ነው ነብዩ ቅዱስ። ታዲያ ይህ ነብይ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ምን እያለ ይናገራል? ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ብሎ የተናገረውን ይህ ለሙሐመድ ነው ብሎ ተናገረ ማለት ነው ወገናችን። እስቲ በመጀመሪያ ቁርአን ሙሐመድ የማይጽፍና የማያነብ ነብይ ተብሎ የተናገረው በየትኛው መጽሐፍ ላይ ነው? እንግዲህ የቁርአን የሚነግረን በሱራ 7:157 ላይ ለእነዚያ ያንን እነሱ ዘንድ በተውራትና በኢንጅል ተጽፎ የሚያገኙትን የማይጽፍና የማያነብ ነብይ የሆነውን መልእክተኛ የሚከተሉ ለሆኑት እያለ ነው የሚናገረው። በየት? በተውራትና በኢንጅል። ኢንጅል የሚሉት እነሱ የትኛውን ነው? ወንጌል ለኢሳ ተሰጠው የተባለው መጽሐፍ በሱራ 19 ቁጥር 21 ጀምሮ ባለው ማለት ነው፣ ከጽንሰቷ ጀምሮ ባለው። እንደገና ደግሞ ተውራት ማለት ደግሞ የትኛው ነው? የሙሳ መጽሐፍ ብለው የሚያምኑት ነው ማለት ነው፣ ወይም እኛ ኦሪት የምንለው ነው። በዚህ ነው እንግዲህ እሱ የማያነብና የማይጽፍ የተባለው። ግን ሙስሊም ወገኖቻችን ከአላህ ዕውቀታችን የረቀቀ ነው እያሉን እንደሆነ ደግሞ አልገባቸውም። ምክንያቱም አላህ በተውራትና በኢንጅል እያለን ሳለ እነሱ ግን ከተውራትና ከኢንጅልም አልፈው ከነቢያት መጽሐፍ ደርሰዋል ማለት ነው። ወደ ነገራችን ስንመለስ እንግዲህ መሐመድ ከሆነ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ የተጠቀሰው ማለትም ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል የተባለው መሐመድ ነው ከተባለ ነብዩ ቅዱስ ኢሳይያስ እንደዛ ብሎ አቆመ እንዴ? አላቆመም። ከዛሳ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ነው የሚለው። መሐመድ አምላክ ነው ማለት ነው። በዛ ላይ ሕፃን ተወልዶልናልና ነው የሚለው። መሐመድ በዛን ጊዜ ተወልዶ ነበረ? ሲጀመር ቁርአን በራሱ ኢሳይያስን ያውቀዋል? ነብዩ ቅዱስ ኢሳይያስን ያውቀዋል ወይ? ያውቀዋል ወይ? አያውቀውም እኮ። ስለዚህ ነብዩ ቅዱስ ኢሳይያስ ቀጠል አደረገና ስሙም ድንቅ መካር፣ ኃያል አምላክ አለው ያንን ሕፃን። ስለዚህ መሐመድ ያ ሕፃን ከሆነ አምላክ ነው ማለት ነው ወገናችን ሁሱ። እሱ ብቻ አይደለም፣ የሰላም አለቃ የዘላለም አባት ተብሎ ይጠራል ነው ያለው። መሐመድ የዘላለም አባት ነው ማለት ነው። ከዘላለም የሚኖር አባት ነው ማለት ነው። የሰላም አለቃ ተብሏል። የአሸባሪ አለቃ ነው ወይስ ደግሞ የሰላም አለቃ መሐመድ? መቼስ መሐመድ የሚታወቀው በጦር ዘረፋነቱ ነው የሚታወቀው ብዙ ጊዜ። ስለዚህ የትኛው ሰላም ነው የሰላም አለቃ ተብሎ ሊጠራ የሚችለው? ይህን ቅጥፈትህን እየሰሙ ማሻአላህ የሚሉ ሰዎች ናቸው የሚገርመኝ። በነገር ላይ መሐመድን አምላክ እያልከው ነው። ስለዚህ ከአላህ ጋር አሻርከዋል ማለት ነው። አላህ ብቻ ነው አምላክ የሚለውን ነገር ተሰርዘዋል። እሱ ብቻ አይደለም አያበቃም፣ እንዲህ ብሎ አልተናገረም። በዚህ ብቻ ማለት ነው። ምን አለ? በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ የምናገኘው ማለት ነው። ሕፃን ትወልጃለሽ ስሙም ማን ኢየሱስ ትይዋለሽ ተብሎ የተነገረው ለዛ ለዘካርያስ ለቅዱስ ዘካርያስ ስሙንም ኢየሱስ ብለህ ትጠራዋለህ ብሎት አልነገረው? ሕፃን ትወልጃለሽ። ያም ሕፃን ደግሞ ማን ነው ብሎታል?
የእግዚአብሔር ልጅ የልዑል እግዚአብሔር ልጅ ይባላል። መንግስቱ ከዘላለም እስከ ዘላለም አያልፍም ብሎ የተናገረው መንግስቱ ከዘላለም እስከ ዘላለም አያልፍም ተብሎ የተናገረው ለሙሐመድ ነው አለ ወገናችን። የትኛው መንግስት? ሲጀምር ሙሐመድ ንጉስ ነበር እንዴ በዘመኑ? አይደለም እኮ። ሲጀምርም አንድ ምድራዊ ንጉስ መንግስቱ ከዘላለም እስከ ዘላለም ይቆያል እንዴ? በምድራችን ላይ ስንት ነገስታት አለፉ? እስኪ ስንት ነገስታት አለፉ በምድራችን ላይ? ስለዚህ የሙሐመድ መንግስት የማያልፍ ምን አይነት መንግስት ሆኖ ነው ከምድራውያን? ሲጀምር ሙሐመድ ንጉስ ነበረ ወይ? በዛ ላይ ደግሞ ምንድነው የሚለው? ስለዛ ህፃን ነው እንግዲህ መልአኩ ቅዱስ ገብርኤል እየተናገረ ያለው ስለሌላ እንኳን አይደለም። ያ ልጅ ግን ያ ህፃን ልጅ ምንድነው? የልዑል እግዚአብሔር ልጅ ይባላል ነው ያለው። ስለዚህ ሙሐመድ የእግዚአብሔር ልጅ ነው እያልከን ነው ማለት ነው። ስለዚህ በቁርአን ላይ አላህ አይወልድም አይወለድም ብላችሁ የምትናገሩት ነገር ሲጀመር አይወልድም አይወለድም አይደለም፣ አልወለደም አልተወለደም ነው የሚለው ቁርአኑ ላይ። አጣማችሁ እንኳን ብትናገሩ አልወለደም አልተወለደም የሚለውን የቁርአን ክፍል ተሰርዘዋለህ ማለት ነው። ምክንያቱም ያ ህፃን መንግስቱ ከዘላለም እስከ ዘላለም የማያልፍ ብሎ የተናገረው ህፃን የልዑል እግዚአብሔር ልጅ ተብሎ እንደሚጠራ ስለነገራት አስከትሉ። ስለዚህ አላህ ልጅ አለው እያልከን ነው፣ ለዛው መሐመድ ጎሽ። ነገር ግን ይህ የተናገረው ምንድነው? ነብዩ ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ያለው እሱ ነብዩ ቅዱስ ኢሳይያስ በዚህ አላቆመም። አሁንም ቀጠል ያደርግና ከቁጥር 9 ከተናገረው ላይ ቁጥር 7 14 ላይ ደግሞ ቀጠል ያደርግና ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። አማኑኤል ማለት ደግሞ ምን ማለት መሆኑን ደግሞ ሲናገር ማቴዎስ ወንጌል ምዕራፍ 2 ላይ ሲናገር ያ በነቢይ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ የተነገረው ትርጓሜውም ማለት እግዚአብሔር ከኛ ጋር ሆነ ማለት ነው ብሎ አማኑኤል የሚለውን ስም ተርጉሞ ሲያሳየን እንመለከታለን። ከዛ ግን ደግሞ ያነበ በነብይ የተነገረለትን መልአኩ ቅዱስ ገብርኤል መጥቶ ሲያረጋግጥላት ለድንግል ማርያም ለዛች ድንግል ተብላ ለተነገረችው ወንድ ልጅ ትወልጃለሽ፣ የልዑል እግዚአብሔር ልጅ ይባላል፣ በያዕቆብ በወገኖች በያዕቆብ ላይ ደግሞ ይነግሳል፣ መንግስቱም ከዘላለም እስከ ዘላለም አያልፍም ብሎ ነገራት ማለት ነው። ስለዚህ ይህን ለመሐመድ ነው አልከ ወገናችን። ምን አይነት ቅጥፈት ነው? አንተ ከአላህ ከአምላክህ አእምሮህ ይበልጣል ማለት ነው። አምላክህ አላህ በሱራ 7:157 ላይ በተውራትና በኢንጂል ተውራትና ኢንጂልን የማያነብ ነብይ የተባለው ብሎ እየነገረ አንተ ግን ከተውራትና ከኢንጂል አልፈህ ሄደህ ከነቢያት መጽሐፍ ሄድክ። ይገርማል በእውነት። በዛውም መሐመድ አምላክ እንደሆነ አሳየህን። ሰላማችሁ ይብዛ። ክቡራን በመላው ዓለም የምትገኙ ኦርቶዶክሳውያን የእግዚአብሔር ልጆች ሁላችሁም በልዑል እግዚአብሔር ስም እንደምንሰናበታችሁ እንደምናላችሁ፣ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መስቀል በዓል በሰላም አደረሳችሁ። ዛሬ እንግዲህ መስከረም 17 ቀን ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል የተቀበረበት ቦታ የታወቀበትና ቁፋሮ የተጀመረበት ዕለት ነው። እንደሚታወቀው መስከረም 16 ቀን ደመራ እና ሕንጸተ ቤተ መቅደስ ተብሎ በሁለት ስም ነው የሚታወቀው። ደመራ ማለት አንድ መሆን፣ አንድነት የሚል ትርጉም ያለው ነው። ደመረ አንድ አደረገ ከሚለው የግዕዝ ግስ የወጣ ነው። ደመራ የሚለው ቃል የእንጨቶቹን አንድ መሆን፣ የችቦዎቹን በአንድ ላይ መቃጠል መቀጣጠል የሚያሳይ ነው። እንደሚታወቀው ንግስት እሌኒ ደመራውን ደምራ ወይም እንጨቶቹን ችቦዎቹን በአንድ ላይ አድርጋ አቃጥላ ዕጣን እሳቱ ላይ ጨምራ የዕጣኑ ጢስ የሚያመለክትበትን ቦታ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ያለበት በመሆኑ መስከረም 17 ቀን ቁፋሮ እንዲጀመር ያዘዘችው። እንግዲህ ከመስከረም 17 ጀምሮ እስከ መጋቢት 10 ቀን ድረስ ሲቆፈር ቆይቶ መጋቢት 10 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል የተገኘው መጋቢት 10 ቀን ነው። እንግዲህ ከዚያ ጀምሮ ደግሞ ቤተ መቅደስ ታንጾ መስከረም 16 ቀን እንደገና በዓመቱ ማለት ነው መስከረም 16 ቀን መስቀሉ ወደ ተሰራለት ቤተ መቅደስ በጎልጎታ
የገባበት ዕለት ቅዳሴ ቤተክርስቲያኑም የተከናወነበት ዕለት መስከረም 16 ቀን ነው። እንግዲህ በዚህ ምክንያት መስከረም 16 ደመራ ሕንጸተ ቤተ መቅደስ ተብሎ ይታወቃል ማለት ነው። እንግዲህ ግልጽ ለማድረግ ያህል የመስቀል በዓል በአራት ደረጃ ይከበራል ማለት ነው። አንዱ መስከረም 16፣ ሁለተኛው መስከረም 17፣ ሶስተኛው መጋቢት 10 እንደገና መልሶ ደግሞ አሁንም መስከረም 16 ቀን በዓሉ ይከበራል ማለት ነው። የመጀመሪያው መስከረም 16 ምልክቱ የታየበት ዕጣኑ ያመለከተበት መስከረም 16 የተቀበረበት ቦታ የታወቀበት ነው። ሁለተኛ መስከረም 17 ደግሞ ቁፋሮ የተጀመረበት ነው። ሶስተኛ መጋቢት 10 ቀን መስቀሉ የተገኘበት ነው። አራተኛ እንደገና መስከረም 16 ቀን ወደ ቤተ መቅደስ የገባበት ቤተ መቅደሱ ህንፃው አልቆ ቅዳሴ ቤተክርስቲያን ተከናውኖ መስቀሉ በቦታው በቤተ መቅደሱ የተቀመጠበት ዕለት ነው ማለት ነው። እንግዲህ መስቀል በዚህ ደረጃ የምናከብርበት ምክንያት የጌታችን የመድኃኒታችን የኢየሱስ ክርስቶስ የማዳን ስራው የተገለጠበት፣ ኃይሉ የታወቀበት፣ ጠላት የደቀቀበት፣ የእባቡ ራስ የተቀጠቀጠበት በመሆኑ በዚህ ምክንያት ለኛም ኃይላችን ስለሆነ ጽንዓችን፣ ቤዛችን፣ አቅማችን፣ ጉልበታችን፣ ብርታታችን ስለሆነ በዚህ ምክንያት መስቀልን በተለየ ሁኔታ እናከብረዋለን። መስቀል የራሱ በጣም ብዙ ትርጉሞች አሉት። በመሰረቱ መስቀል ሲተረጎም መከራ ማለት ነው። ያው ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለውን መከራ የምናስብበት ስለሆነ መከራ ይባላል። የቤተክርስቲያን ሕይወት አጠቃላይ የኛ ሕይወት መስቀል ተብሎ ይጠራል። ምክንያቱም በመስቀል ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ሰዓታት ቆይቷል። በእነዚህ 3 ሰዓታት ዓለም በሙሉ የተሰራበት እና የታደሰበት በመሆኑ በዚህ ምክንያት መስቀልን በተለየ ሁኔታ እናከብረዋለን ማለት ነው። እንግዲህ መስቀልን ይዘን ሌሎቹ መንፈሳዊ የሚባሉ ፍሬዎችን የምናፈራው በመስቀል አማካኝነት ነውና ስለዚህ መስቀል መክብበ ነዋያት ተብሎ የሚጠራን አጠቃላይ የቤተ ክርስቲያን መገልገያዎች በሙሉ የሚባረኩት በመስቀል ነው። አባቶቻችንም በማዕረገ ክህነታቸው የሚይዙት መስቀል ነው፣ ወይም ደግሞ በመስቀል የመባረክ ስልጣን ነው። እኛም እንደሚታወቀው እጃችንን እንዲህ በማድረግ በዚህ ምልክት ጠላትን ድል እናደርጋለን፣ ሰይጣናትን፣ አጋንንትን እናሸንፋለንና ስለዚህ መስቀል እጅግ በጣም የተለየ የሕይወታችን አካል ሆኖ ለኛ ለክርስቲያኖች የሚያገለግል ነው። እንግዲህ መስቀልን ደግሞ ስናከብር ደመራውን ማቃጠል እንዲሁም ደግሞ በየበዓላቱ ልብስ ለብሶ መታየት መገኘት ብቻ መሆን የለበትም። መስቀል ትዕግስት ነው። መስቀል በሕይወታችን ውስጥ ትዕግስት ሆኖ እንዲገለጥ፣ በሕይወታችን ውስጥ በጎ ሆኖ እንዲገለጥ፣ ምሕረት ሆኖ እንዲገለጥ፣ ርኅራኄ ሆኖ እንዲገለጥ፣ ይቅርታ ሆኖ እንዲገለጥ ያስፈልጋል። በትዳራችን፣ በትውልዳችን፣ በማህበረሰባችን፣ በአንድነታችን፣ በህብረታችን፣ በሀገራችን በምንኖርበት ቦታ ሁሉ መስቀል ብርሃን ሆኖ ሊገለጥ ያስፈልጋል። ምክንያቱም መስቀል ሕይወት ነው፣ ቃል አይደለም። መስቀል ቃል አይደለም፣ ሕይወት ነው። መስቀል ቃል አይደለም፣ ኑሮ ነው፣ ተግባር ነውና ስለዚህ ይሄ የመስቀሉን ቃል ስናስብ ለሚጠፉት ሞኝነት ነው ብሎ ቅዱስ ጳውሎስ እንደተናገረው ለኛ ግን የእግዚአብሔር ኃይል የሚገለጥበት ነውና ስለዚህ መስቀል ኃይል ነው። መስቀል በሕይወት መገለጥ የሚገባው በተግባር የሚገለጥ ወንጌል ነው እና መስቀል ራሱ ክርስትና ነው። መስቀል ኦርቶዶክሳዊነት ነው። መስቀል መንፈሳዊነት ነውና ይህንን በሕይወታችን ተሸክመን እንድንኖር ለሌሎችም እንድናሳይ ያስፈልጋል። ባህል ብቻ እንዳይሆን በጣም ብዙ ቦታ የመስቀል በዓልና ባህል እነዚህ ሁለቱ ተቀላቅለው በዓልነቱ ተረስቶ ባህሉ ብቻ እየገነነ የሚወጣባቸው አጋጣሚዎች ይኖራሉ። ብዙዎች በመብላት በመጠጣት በሌሎቹም ነገሮች የመስቀልን በዓል በማክበር ከእግዚአብሔር ጋር አንድ የሆኑ የሚመስላቸው ይኖራሉ። ነገር ግን መንፈሳዊነቱ ከጠፋ፣ ሃይማኖታዊ ትርጉሙና ሃይማኖታዊ ምስጢሩ ከጠፋ ወደ ተራ ባህልነት የመቀየር አደጋ ያጋጥመዋልና ስለዚህ የመስቀልን በዓል ስናከብር በመስከር፣ በጭፈራ፣ በመጠጥ መሆን የለበትም። በዘፈን መሆን የለበትም። የሚከበረው በዓሉ በዝማሬ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቃይና መከራ የሚታሰብበት ነውና ስለዚህ በየአካባቢያችን በዓልን ስናከብር፣ በዓለ መስቀልን ስናከብር ክብሩን በጠበቀ መልኩና
የመስቀልን ትርጉም በማያዛባ መልኩ መሆን ይገባዋል ማለት ነው። ይህንን ጊዜ የሰጠን አምላካችን፣ ይህንን በዓል የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። ምናልባት በዚህ በዩቲዩብ በጣም ረዘም ላለ ቀናት ስለጠፋሁኝ በዚሁ አጋጣሚም እንዳለሁም ለማሳየት ነው። ብዙዎቻችሁ ምን ነው ጠፋህ እያላችሁ እየጠየቃችሁኝ ስለነበረ በኮሜንትም በኢንቦክስም አለሁኝ። ለአገልግሎት ወደ ኖርዌይ መጥቼ አሁን ይህን ቪዲዮ የቀረጽኩት እዛ ሆኜ ነው። እዚሁ አካባቢ ባሉ የኢሮፕ ሀገራት ዞር ዞር እያልኩኝ እያገለገልኩኝ ነው። ለዚህም እግዚአብሔር የተመሰገነ ይሁን። ከተወሰኑ ቀናት በኋላ ወደ ኢትዮጵያ እመለሳለሁ። መደበኛ አገልግሎታችን፣ ተከታታይ ትምህርታችን በተለመደው ቦታ እና በተለመደው ቀን በገርጂ ቅዱስ ጊዮርጊስ ቤተክርስቲያን ሐሙስ ማታ ተከታታይ ትምህርታችን የሚቀጥል ይሆናል ማለት ነው። ለአዲሱ ዓመትም ለበዓለ መስቀልም እንዲሁም ወደፊት ለሚመጡት በዓላትም እንኳን አደረሳችሁ ለማለት እወዳለሁ። በተለይ ደግሞ ወደ ግሸን ደብረ ከርቤ የምትጓዙ ምእመናን በሰላም ደርሳችሁ በሰላም ወደየ በዓታችሁ ለመመለስ ያብቃችሁ። ደጁን የረገጣችሁና እንዲሁም በዚህ ሰዓት ለመሄድ እያሰባችሁ ያላችሁ በረከታችሁ ለኛም ይድረሰን። ሀገራችንን ሁላችንንም በጸሎት እንድታስቡን ለመጠየቅ እወዳለሁ። የእመቤታችን የቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። የመስቀሉ ኃይል ሁላችንንም ይጠብቀን። በሰላም ያገናኘን የቀጠሮ ሰዎች ይበለን። መልካም በዓል። እግዚአብሔር ያክብርልን። የአብርሃሙ ስላሴ የሚባል ነገር የለም ስንል በስላሴ አናምንም እያልን አይደለም። ግን እዚህ ቦታ ላይ ስላሴ ተገለጡ የሚለው ሐሳብ መጽሐፍ ቅዱሳዊ አይደለም። የተገለጠው ከሶስቱ አካል አንዱ አካል ነው የተገለጠው። ማን ነው የተገለጠው? ካል ወልድ ነው የተገለጠው። ምንድነው ማረጋገጫችን? እንዴት እናውቃለን ከተባለ መጀመሪያ አብና መንፈስ ቅዱስ እንዳልተገለጡ በማስረጃ ላሳይ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እንደዚህ ይላል፣ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም። ያየው አንድስ እንኳን የለም የሚለው ቃል አብን ያየ አንድስ እንኳን የለም ማለት ነው። ስላልታየ ነው ልጁ መጥቶ አብን የተረከልን። ስለዚህ ኢየሱስ አንድም እንኳን ወይም አንድ ሰው እንኳን አብን ያየው የለም ካለ አብርሃም አብን አይቷል ማለት አንችልም። መንፈስ ቅዱስስ ሊሆን ይችላል? በፍጹም አይችልም። ምንድነው ማረጋገጫችን? ራሱ ጌታችን ኢየሱስ ክርስቶስ የተናገረው በዮሐንስ ወንጌል ምዕራፍ 14 ቁጥር 17 ላይ እርሱም ዓለም የማያየውና የማያውቀው ስለሆነ ልናየው ክቡራንና ክቡራት እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። መምህር አላቸው። ለመሆኑ ግን እንደው ሰዎቹ መምህር ካላቸው መምህራቸውን ባወቅኩ በተወደድኩ ነበረ። እንዲህ ብሎ የሚያስተምራቸው ማለት ነው የራሳቸውን ሐሳብ ምን ጊዜም ቢሆን የሚናገሩት የራሳቸውን ሐሳብ ነው። እንደው በተረዳው ይሄን ጥሩ ነበረ። ለማንኛውም እየሰማችሁት ነው። በአብርሃም ቤት የተገለጡት ስላሴ አይደሉም። ስላሴ ሳይሆን ማን የተገለጠው አለ? ወልድና መላእክት። አንደኛውን አለማወቁን ከዚህ ላይ ተረዱልኝ። ለምን ሲባል መላእክት አለ፣ ሁለቱም መላእክትና ወልድ ነው አለ። እንግዲህ እዚያ ጋር ሲናገር ግን ምንድነው ምዕራፍ 18 ቁጥር 1 ላይ ይዘን ስናነበው የምናገኘው መጀመሪያ እግዚአብሔር በመምሬ ዛፍ ለአብርሃም በመምሬ ዛፍ ተገለጠለት ነው የሚለው። እግዚአብሔር ተገለጠለት የሚለው ለመጀመሪያ ጊዜ እግዚአብሔር በመምሬ ዛፍ ስር ለማን ተገለጠለት? ለአብርሃም ተገለጠለት። እዚህ ጋር እንግዲህ መላእክትም እግዚአብሔር ናቸው ማለት ነው። እንደሱ አስተሳሰብ ነው። ሌላ ምን ይባላል? መላእክት ናቸው ተገለጡለት ስላለ መላእክት ናቸው፣ መላእክት እግዚአብሔር ናቸው ማለት ነው። መላእክት እግዚአብሔር ናቸው። አረ በጣም ከዚያ ዝቅ አለና እንደገና ደግሞ ሶስት ሰዎች ቆመው አየ ይላል። ሶስትነታቸውን አሁን እዚህ ጋር የምትረዱልኝ እንደው ሰዎቹን ብታስረዱልኝ ነገር ማለት ነው የምታደርሱልኝና የምታስረዱልኝ ነገር ቢኖር ከላይ እግዚአብሔር ብሎ የጠራው እግዚአብሔር መላእክትን እግዚአብሔር እያላቸው አይደለም። መላእክትን እግዚአብሔር እያላቸው አለ አንድነታቸውን ነው። የአንድነታቸው ስም ማን ነው? እግዚአብሔር ነው። ሶስትነታቸውን ሲናገር ደግሞ ዝቅ አለና ሶስት ሰዎች ቆመው አየው አለ። ሶስት ሰዎች፣ ይሄ ደግሞ ሶስትነታቸው። እንደገና ዝቅ አለና ደግሞ አንድነታቸውን ደግሞ ከመረከብኩ ሞገሰ በቅድሜ ይከላል፣ አቤቱ በፊትህ ባለሟልነትን አግኝቼ ከሆነ አትለፈኝ አለ። ይሄ ደግሞ አንድነታቸውን አስቡ። እንግዲህ ቃሉን እንዴት ሁሉንም እያጻመረ ነው የሚያመጣው ሲናገር። አያ ዝቅ አለና ደግሞ እንደገና ሚስቱ ሳራን ደግሞ 3 መስፈሪያ ዱቄት ሰፍረሽ 1 ጉንጎቻ አድርገሽ ጋግሪ አላት።
ስለዚህ አብርሃም ምን ስለተረዳን ይሄን የተናገረው አንድነትንም ሶስትነትንም አንድነታቸውን እግዚአብሔር አለ፣ ሶስትነታቸውን ደግሞ ሶስት ሰዎች አለ። አሁንም ዝቅ አለና ደግሞ አንድነታቸውን ደግሞ ባለሟልነት አግኝቼ እንደሆነ ከፊት ያትለፍ አለ። ደግሞ አግኝቼ ከሆነ እንደገና ዝቅ አለና ሶስትነታቸውን ደግሞ ሶስት መስፈሪያ ዱቄት አድርገሻለ። አሁንም አንድነታቸውን ሲናገር ደግሞ አንድ እንጎቻ አድርገሽ ጋግሪ ያለ። ይሄ ነው። ይሄ ለሰውየው አልተረዳውም። እንግዲህ እነዚህ መላእክት ናቸው ማለት ነው። መላእክት ናቸው። ሎቱ ምን አይነት ፍጥረት ነው እናንተ? እንደው ይሄን እንኳን ማወቅ እንደው ይሄንን እንኳን ቀላሉን ነገር እሺ አለና እዚያ በኋላ በብሉይ ዘመን አብ መንፈስ ቅዱስ አልተገለጡም፣ ወልድ ብቻ ነው የተገለጠው አለ። የሚታየው ወልድ ብቻ እንጂ አብ መንፈስ ቅዱስ አልታዩም። ለመሆኑ አምላካችን ኢየሱስ ክርስቶስ ከእመቤታችን ከድንግል ማርያም ስጋን ሳይዋሃድ ሰው ሳይሆን ታየ ተብሎ ይነገርለታል? የታዩት እኮ ሥላሴም ታዩ ስንል በሰው አምሳል እንደው ለማንኛውም ተውት። እሱ እግዚአብሔር በባህሪው ማንንም ያየው የለም። አብም ይሁን ወልድም መንፈስ ቅዱስም በባህሪያቸው ማንም ሰው ያያቸው የለም። ማንኛውም መልአክ ያያቸው የለም። የሚታዩት በዘፈቀደ ነው የሚገለጡት። በሰው አምሳል ይገለጣሉ፣ በሰው አምሳል ይታያሉ። ለአብርሃምም የታዩት በሰው አምሳል። እንዲሁ ደግሞ ዳንኤል ደግሞ ምዕራፍ 7 ቁጥር 9 ላይ ወረኢኩ ብሎ የመዋዕል ይላል። በዘመን የሸመገለ ሰው አየሁኝ ይላል። ማንን? አብን አይቷል ይላል። በዘመን የሸመገለ ብሎ ለአብ ሽምግልናን የሰጠው አብ አባት ተብሎ ስለሚጠራ ነው። አባት ስለሚባል በዘመን የሸመገለ ሰው አየሁ ብሎ ስለ አብ ተናግሯል። እዚያ አስቀል ደግሞ ስለ ሶስትነታቸው ሲናገር ደግሞ ምዕራፍ 10 ቁጥር 22 ላይ ይላል በፈለገ ኮቦር በኪሩቤል ዙፋኑ ተሸክመው በዚያ ላይ ሥላሴን አየሁ ይላል። ሶስቱ ሰዎች እዚያ ጋር እንስሳ ይላል ኪሩቤልን ይልና ከዚያ ዝቅልና እንደገና ሶስት ሰዎችን አየሁ ይላል። ሶስትነታቸው ዳንኤልን ስንር ደግሞ ምዕራፍ ማለው ኢሳይያስ ምዕራፍ 6 ቁጥር 1 ላይ ደግሞ ወሬክወ ለእግዚአብሔር ጸባዖትን ዘየነብር በመንበሩ ነዋህ ወይንም ብሩህ ከፍ ባለ ዙፋን ላይ ተቀምጦ እግዚአብሔርን አየሁት አለ ኢሳይያስ። ይሄ ማለት ማለት ነው እግዚአብሔርን አየሁት ሲል ወልድን እያለ አይደለም፣ አብንም እያለ አይደለም፣ መንፈስ ቅዱስንም እያለ አይደለም። አንድነታቸውን ስም ኢሳይያስ ተናገረ። ስለዚህ አሁን ተገልጦ ታይቶታል። በማን አምሳል ነው ግን የታየው? በሰው አምሳል። በሰው አምሳል ነው። እግዚአብሔር በአንድነቱም ሲታይ በሰው አምሳል ነው። በሶስትነታቸውም አምሳል ሲታዩ በሰው አምሳል ነው። በባህሪያቸው ማንም ያያቸው የለም። እንዲሁ መንፈስ ቅዱስንም እኮ በርግብ አምሳል ደግሞ ታይቷል። በርግብ አምሳል በዮሐንስ ምዕራፍ 1 ቁጥር 32 ላይ ዮሐንስ ወረኢሁ መንፈሰ በአምሳለ ርግብ መንፈስ ቅዱስን በአምሳለ ርግብ ከሰማይ ሲወርድ አየሁት ብሏል። ማን ነው ይሄንን ያለው? ወርዱም በራሱ ላይ ተቀመጠ አለ። ዮሐንስ መሰከረ። ማቴዎስ ምዕራፍ 3 ቁጥር 16 ላይ እንዲሁ መንፈስ ቅዱስ በአምሳለ ርግብ ወርዶ በመድ ላይ በራሱ ላይ ተቀመጠ። በወልድ ላይ አብ ዝንቱ ውእቱ ወልድየ ልጄ ይህ ነው ብሎ ሲናገር መንፈስ ቅዱስ በርግብ አምሳል አልታየም? ታይቷል። አብስ አልታየም? ዳንኤል አላየውም? በሽማግሌ ሰው አምሳል አየሁት አለ። በዘመን የሸመገለ ሰው ብሎ ታይቷል። ወልድስ ለሙሴ እግዚአብሔር በነገራችን ላይ አንዱን አንለይም። ሶስትነታቸውንም በሰው አምሳል ይገልጣሉ፣ አንድነታቸውንም በሰው አምሳል ይገልጣሉ። ሲታይ ነው። ከዚህ ውጭ በባህሪያቸው ሥላሴን ያየለ። አሁን ሰው እየጠቀሰው ያሳዝናልም ያስቃልም። ዮሐንስ ምዕራፍ 1 ቁጥር 18 ላይ እየጠቀሰው ለእግዚአብሔር ሳልወ ዘርኤ ወግሙራ የሚለው እግዚአብሔርን ከቶ በባህሪው ፈጽሞ ያየው የለም። ማናየው? በእቅፉ ያለው ወልድ ብቻ አየው እንጂ። ይሄ ማለት በባህሪው የሰው ልጅ እግዚአብሔርን ማንም አብም ይሁን ወልድም ይሁን መንፈስ ቅዱስም ይሁን በባህሪያቸው ማንም የሚያየው የለም ማለት ነው የተናገረው እዚያ ጋር ዮሐንስ። እግዚአብሔርን በባህሪው ያየው የለም ማለት በሰው አምሳል ሳይሆን በባህሪው ነው። አሁንም በባህሪያቸው ማንም ያያቸው የለም። ሙሴ እኮ ጠይቋል። ዘጸአት ምዕራፍ 33 ቁጥር 20 ላይ ሙሴ ባለሟል ነው በእግዚአብሔር ዘንድ ከእግዚአብሔር ጋር ዘወንድትር ይነጋገራል። እግዚአብሔር በሰው አምሳል ይገለጥለታል። አሁን በሰው አምሳል ሁሉ ጊዜ ስለሚገለጥለት ባለሟል እስከሆንኩኝ በፊት ሁኘልህ አለው። በባህሪ ሁኘልህ አለው ሙሴ እግዚአብሔርን ጠየቀው። በዚህ ሰዓት እግዚአብሔር ምንድነው ያለው? ኢትክል ርእዮተ ገጽየ ፊቴን ማየት አይቻልህም። እስመ አልቦ ሰብ ዘይሬ ገጽየ ወይ ሐዩ አሐተ ሰዓተ ፊቴን አይቶ አንድ ሰዓት እንኳን መቆም መኖር የሚቻለው ሰው የለምና አይቻልህም አለው። ካልክም ደግሞ ሰው ሁኘ በደብረ ታቦር ነው እገለጥልሃለሁ ያለው እንጂ ሰው ሳልሆን እገለጣለሁ አላለም። ሰውየው የሚለው ግን ወልድ ነው በዘመነ ብሉይ የተገለጠው እያለ ነው። እግዚአብሔር ግን ደግሞ የተናገረው ወልድ ምንድነው? በሐዲስ ዘመን ሰው ሁኘ በደብረ ታቦር እገለጥልሃለሁ አለ እንጂ አሁን ልገለጥልህ አላለም። ያም በባህሪ ነው ብያለሁ። በሰው አምሳልማ እየተገለጠ ነው።
ስለዚህ በደብረ ታቦር ግን ያው እንደሚታወቅ ታሪኩ በባህሪው ትንሽ የሰናፍጭ ቅጣት